ዘመቻ ማዕበል በሚል የአብይ አህመድ አገዛዝ በመላው አማራ ጥቃት ከፍቷል። በከፍተኛ የሰራዊት ቁጥር የታጀበ መሳሪያዎችንም በስፋት የተጠቀመ እንደሆነና ሽፋኑ ከዚህ ቀደም ታይቶ በማይታወቅ መልኩ በአራቱም የአማራ ቀጠና በበርካታ አካባቢዎች ነው ጥቃቱ እንዲከፈት የተደረገው። ምናልባትም ትላንትን የጀመረው ዛሬ ግን በስፋት እየተካሄደ እንዳለ ነው ምንሰማው። እስቲ ምንድነው ያለው? 2 ዓመት ሆነው የአማራ ክልልን ሙሉ የምስራቅ እዝ፣ መካከለኛው እዝ፣ ደቡብ እዝ፣ ሰሜን ምስራቅ እዝ ብሎ በአጠቃላይ የሀገሪቱን የመከላከያ ሰራዊት በሙሉ ከነሙሉ ትጥቁ ከነሙሉ ተተኳሹ የሰራዊቱን አዋጊዎች በሙሉ የጦር ጀነራሎች በሙሉ አማራ ክልል ሂደው 2 ዓመት ሆኗቸዋል። ስለዚህ ከስም በዘለለ ሌላ የሚያመጣው ነገር የለም። አንተ እንዳልከው የዘመቻ ማዕበል ብሎ ጀምሯል። ዋነኛው መገለጫ ደግሞ ከአንደኛው ዞን ወደ አንደኛው ዞን ከፍተኛ ቁጥር እያንቀሳቀሰ ነው ብሎ የፋኖ ኃይሎች የስነልቦና ሽንፈት እንዲይዛቸው ለማድረግ በአንድ ኦራል ላይ ከ20 የማይበልጡ ወታደሮችን አድርጎ በርካታ ወታደራዊ ኦራሎችን ከአንድ ወረዳ ወደ አንድ ወረዳ ከአንድ ዞን ወደ አንድ ዞን ከአንደኛው የውጊያ ቀጠና ወደ ሌላ የውጊያ ቀጠና በማንቀሳቀስ ነው ፍርሃትና ሽብር ለመፍጠር ከፍተኛ ጥረት እያደረገ ያለው። ነገር ግን የፋኖ ኃይሎች ይህ እንደሚመጣ ቀድመው ተዘጋጅተው እየጠበቁት ነበር። በተለይ በጎጃም አካባቢ ከሰሜን ሸዋ የኦሮሚያ ዞን ሰሜን ሸዋ ያለውን 6ኛ እዝ አንድ ኮር ሙሉ በሙሉ ወደ ጎጃም እንዲገባ አድርጓል። እንዲሁም በወለጋ አካባቢ የሚገኝ አንድ ክፍለ ጦር በወለጋ አድርጎ በቡሬ አድርጎ ወደ ጎጃም ገብቶ ውጊያ እንዲያደርግ አድርጓል። አዲሱ ነገር በጎጃም አካባቢ ከአሁን በፊት ውጊያ ቀጠና ገብቶ የማያውቁ ከአማራ ክልል ላይ ሲንቀሳቀስ ያልነበረን ኃይል በኮርና በክፍለ ጦር ደረጃ የተደራጀን ኃይል ወደ ጎጃም በተወሰነ ደረጃ አስገብቷል። ይሄ ነገር ግን በዛው ውስጥ ለውስጥም ለምሳሌ በጎንደር አካባቢ ከሰሜን ጎንደር ወደ ደቡብ ጎንደር፣ ከደቡብ ጎንደር ወደ ማዕከላዊ ጎንደር፣ ከማዕከላዊ ጎንደር ወደ ደቡብ ጎንደር ሰራዊት እያንቀሳቀሰ ነው። ይሄ አዲስ ነገር አይደለም። በቀኝ እጁ ያዘው ወደ ግራ እጁ እንደመገልበጥ ስለሆነ አዲስ የሚያመጣው ነገር የለም። በርግጥ በአማራ ክልል ደጋማው የአገሪቱ የክልሉ ደጋማው አካባቢ በአብዛኛው በተለይ በጎጃም አካባቢ ደጋማው አካባቢ የመንግስት የመከላከያ ሰራዊት ወይም ጥምር ጦሩ በከፍተኛ ደረጃ ለበርካታ ጊዜ ለማጥቃት ተንቀሳቅሶ ለምሳሌ ወደ ዋሸራ፣ ቋሪት እንዲሁም ደጋዳሞት ሌሎችም ወደ ሰከላ አካባቢ ተንቀሳቅሶ በከፍተኛ ደረጃ ሰራዊቱ እየተመታ ትጥቅና ስንቁን ያዘውን እየጣለ የቆሰለውን ወታደር ሳያነሳ መኪኖቹ እየተቃጠሉበት ለበርካታ ጊዜ ያንን አካባቢ መቆጣጠር ባለመቻሉ አሁን እነዚህን የደጋማውን ክፍል ለመቆጣጠር ከቆላው አካባቢ ወይንም ከፍኖተ ሰላም ከተማ አካባቢ ሰራዊቱን ከምሽግ አውጥቶ ወደ ደጋማው አካባቢ መንቀሳቀስ ጀምሯል። በርግጥ የፋኖ ኃይሎች ከፍተኛ መከላከል እያደረጉ አንዳንድ ቦታ ላይ በመልሶ ማጥቃትና በቆረጣ ቀድመው ቦታ ጠብቀው በቆረጣ እየመቱት ነው የሚገኙት መሳይ። ነገር ግን ይሄ ዘመቻ ማዕበል ያው እንደተለመደው በየጊዜው የ3 ወር ዕቅድ እያወጣ ዘመቻ ስም በመስጠት ሰራዊቱን ያስፈጀው እንደሚገኝና የያዛቸውን መሳሪያዎች ለፋኖ ኃይሎች እያስረከበ እንደቀጠለና አሁንም ይሄ ጣፈንታ እንደሚደርሰው ነው መገመት ይቻላል። በርግጥ በዚህ ጊዜ መሳይ በጣም የሚያሳዝነው ነገር ይሄ ዘመቻ የፋኖ ኃይሎችን ለማጥቃት ያቀደ ነው ቢባልም ነገር ግን ዋናው ዓላማ እሱ አይደለም። በዚህ ጊዜ የአማራ ክልል ሰኔ ወር እንዲያውም ስም አለው። ሰኔ ወር ተጨማሪ ስም አለው። ሰኔ በረረች ነው የሚባለው። ድግስ አይዘጋጅም። የሞተን ለመቅበር እንኳን በጣም ነው የሚቸገሩት። ከፍተኛ የዘር ወቅት ነው። ሰኔ ካለፈች በኋላ አንድ ሰኔ የነቀለውን 10 ሰኔ አይተክለውም ብለው ነው የሚተርቱት። ሰርግ የታመመ ሰውን እንኳን ሐኪም ቤት ለመውሰድ የማይችሉበት ሁኔታ ነው ያለው። ስለዚህ የሰራዊቱን ወይም የፋኖ ሰራዊትን ለማጥቃት ያለመ ብቻ ሳይሆን ለፋኖ ሰራዊት ሎጂስቲክስ የሚያቀብሉ ከኋላ ደጀን ሆነው የሞተን የሚቀብሩ የቆሰለን የሚያክሙ ስንቅና ትጥቅ የሚያቀብሉ በአንዳንድ የውጊያ ቀጠናዎች ደግሞ ራሳቸው የቃታ ብረታቸውን ይዘው ከፋኖ ኃይሎች ጋር ውጊያ እያደረጉ በከፍተኛ ደረጃ የመንግስትን እቅድ ስላኮላሹበት አርሶ አደሩን ለመበቀል ሆን ብሎ አቅዶ አልሞ ያደረገው ነገርና ዘር እንዳይዘራ ሆን ብሎ አርሶ አደሮችን ለመረበሽ ከፍተኛ እቅድ ይዞ እየተንቀሳቀሰ እንደሆነ ነው መረዳት የቻልኩት መሳይ። ምናልባት ይሄ ዘመቻ ማዕበል ምን የተለየ ነገር ያደርጋል ነው እንግዲህ እንደሰማነው ከሆነ ሰሞኑን በከፍተኛ ሁኔታ ሲዘጋጅ ነበር። በሁሉም የማሰልጠኛ ጣቢያዎች የሚገኙትን ምልምል ወታደሮች በአውቶቡስ ጭኖ በከፍተኛ ቁጥር ወደ ተለያዩ የአማራ ክልል አካባቢዎች እንዳስገባ ነው የተነገረው። አሁን ዛሬ ወሎ አካባቢ በተለያዩ ቦታ
ቦታዎች ላይ ከፍተኛ ውጊያ እየተደረገ ነው ያለው። ሌሊት የጀመረው ውጊያ እንደሰማነው ከሆነ በርካታ ኃይሉን እያጣን ያለው በብዙ ቁጥር የአገዛዙ ኃይል እየረገፈ እንዳለም ቀጠናው ያሉ የፋኖ አመራሮች ገልጸውልናል። ለማጥቃት ተመቶ ተመልሷል ነው በየቦታው የምንሰማው ነገር። በጎንደርም አሁን ከደቂቃዎች በፊት የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ እዝ የህዝብነት ክፍል ኃላፊና አግኝቸው ነበረ አርበኛ ዮሐንስን በብዙ የማጥቃት ሙከራዎቹ ሽንፈትን ቀምሶ ተመልሷል የሚል ምላሽ ነው የሰጠን። አንዱን ቦታ ላይ ያሰበውን አላሳካም የሚል ነገር ነው የተናገረው። ምናልባት ዘመቻ ማዕበል እንደውም የገለጸልኝ አርበኛ ዮሐንስ ዘመቻ ማዕበል ምርኮኛ ማዕበል በሚል እየተቀየረ ነው ሲል ነው የገለጸው። በአጠቃላይ እቅዱ እየከሸፈ ነው። ምን እየተባለ ነው? ለምሳሌ በቋሪት በጎጃም ቋሪት የቋሪት ኮሙኒኬሽን ጽፈት ቤት ያወጣውን አጭር መግለጫ መልሶ አጥፍቶታል። በመግለጫው የጽንፈኛውን ኃይል የተደመሰሰ ነው፣ በአብዛኛው ተደምስሷል፣ በአብዛኛው ፈርጥጦ ጠፍቷል የሚል መግለጫ ካወጡ በኋላ መግለጫው መልሰው አጥፍተውታል። ምናልባት ቋሪት ያሉ የአማራ ፋኖ በጎጃም ኃይሎች እንግዲህ መግለጫው እንደሚሰጡን ተስፋ እናደርጋለን። በዚህ ደረጃ የተዘጋጀበት ዘመቻ ምን ውጤት እያስገኘለት ነው? መሳይ ሰራዊቱ እኮ የመከላከያ ሰራዊቱ የሚሆን ያድማ ብተና ኃይል እኮ አንደኛ ምክንያት የሌለው ጦርነት ስለማያደርግ በሄደበት ሁሉ ሽንፈት እየገጠመው ነው። አሁን ሰራዊቱን ለማስፈጀት ሆን ብሎ ካልሆነ በስተቀር በተለይ አሁን በዛሬው ዕለት የሃውጃኖ ክፍለ ጦር በቆቦ ቀጠና ከፍተኛ የሆነ ድል ነው የተጎናጸፈው። እስከዛሬ ድረስ ታይቶ የማይታወቅ ሰራዊቱ በየገደሉ ገብቶ ለማጥቃት ሄዶ በመልሶ ማጥቃትና መጀመሪያ በደፈጣ ከበታተኑት በኋላ በመልሶ ማጥቃት ከበባ በመፈጸም ከፍተኛ ጥቃት ነው የፈጸሙበትኝ። በተለይ አማያና አዲስ ዓለም በተባሉ ቀበሌዎች ላይ በዚህ ቀጠና ላይ ከነዚህ ሁለት ቀበሌዎች ላይ በመሆን ሲያዋጉ የነበሩ መኮንኖች ራሱ ተደምስሰዋል። ይሄ ከባድ ድል ነው። እንግዲህ ከሰራዊቱ 5 እና 6 ኪሎ ሜትር ላይ ርቀት ላይ ወይም የእግረኛ ውጊያ ከሚደረግበት አካባቢ 5 እና 6 ኪሎ ሜትር ላይ ርቀት ላይ የሻለቃና የሻምበል አመራሮች ሮዴ ይዘው በግራ ውጣ በተራራ ውረድ እንደዚህ በወንዙ ግባ ሚል ወታደር ተመታ ተማረከ ማለት ምን ያክል ሽንፈት እንደደረሰበት ነው የሚያሳየው። ሌላው ከዛሬ ከሰዓት በኋላ በመቄት በገረገራ አካባቢ ከጋይንት ከንፋስ መውጫ እንዲሁም ከወልዲያ አካባቢ ሰራዊቱን አምጥቶ በመቄትና ገረገራ አካባቢ የነበረውን የፋኖ ኃይሎች ለማጥቃት መጥቶ ራሱ ተመቶ ተበታትኖ በጣም ከፍተኛ የሆነ የቡድንና የነፍስ ወከፍ መሳሪያዎችን ከመማረኩ በተጨማሪ ሰራዊቱ በገፍ ነው እጁን የሰጠው። በገፍ በአንድ ጊዜ ነው ሰራዊቱ ተበትኖ ገደል የገባው። ስለዚህ ራሳቸው ከገደል አካባቢ እየሄዱ እያወጡ አይዟችሁ እኛ ልንገላችሁ አይደለም እስካልተቆሳችሁብን ድረስ አንገላችሁም እያሉ በአሁኑ ሰዓት ሰራዊቱ በገደል የገባው ሰራዊት እየሰበሰቡ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። በደቡብ ጎንደር አንተ እንዳልከው በዛሬው ዕለት ከፎገራ ከወረታ በተለይ አለምበር እና ከወረታ ከተማ ተነስቶ የጉራምባ ምትባል ታሪካዊ ቦታ አለች። እቺ የጉራምባ ከተማ ከዚህ በፊት አጼ ቴዎድሮስ በከፍተኛ ደረጃ ከመሳፍንቶቹ ጋር ከፍተኛ ውጊያ ያደረገባት ከተማ ነች። በጣም ጀግንነት የተፈጸመባት ከተማ ነች። ዛሬ እሱን ነው የፋኖ ኃይሎች ሁለተኛ ድል ያስመዘገቡት። የጉራምባን ከተማ ለመቆጣጠር ተንቀሳቅሶ ነገር ግን የኢንጂነር ስመኘውና አጼ ፋሲል ክፍለ ጦሮች በጋራ በመሆን በዚህ ውጊያ ቀጠና ከአባ ጎንዳ እስከ ቁምቋም ከወረታ እስከ መንጎዝር ከልቋም ጊዮርጊስ እስከ አባ ጉንዳ ኢየሱስ ድረስ ከበባ በመፈጸም ሰራዊቱን ፈጅተውታል። በጣም ከባድ የሆነ ሽንፈት ነው የደረሰበት የመከላከያ ሰራዊቱ። እንደዚሁም በስቴ ወረዳ ከአጎና ልዋዬ ዝጓራ ከበቅሎ ፍለጋ እስከ ጅባ ስራ ድረስ በመልሶ ማጥቃት የፋኖ ኃይሎች በተለይ 77ኛ ክፍለ ጦር 23ኛ ክፍለ ጦርና 74ኛ ክፍለ ጦር ከ3 ቀን በፊት በዛ አካባቢ ያለውን የፋኖ ኃይሎች ለማጥቃት ተንቀሳቅሶ ከነዚህ 3 ክፍለ ጦሮች በተጨማሪ 303ኛ ኮር የ303ኛ ኮር የኮማንዶ አባላት ተሰማርተው የሜጀር ጀነራል ዋንታባተን ኮር ለማጥቃት ከፍተኛ ሙከራ አድርገው ይሄው ዛሬ 3ኛ ቀናቸው ነው። አንድም ቦታ ሳይዙ እንዳውም እነሱ ተንቀሳቅሰው በነበረበት ቦታ ተዝረክርከው ተበትነው በጣም በርካታ የሆነ የጦር መሳሪያዎችን በየገበሬው ማሳ ላይ እየጣሉ ገበሬዎችን አድኑኝ እያሉ በየቤቱ እየተደበቁ በአሁኑ ሰዓት እነሱም ልክ እንደወሎ ሁሉ እጅ እየሰጡ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። ሌላው በተለይ በጎጃም አካባቢ አሁን አንተ እንዳልከው በጣም በርካታ ሰራዊት ከሰሜን ሸዋ በኮር ደረጃ እንዲሁም በክፍለ ጦር ደረጃ ከወለጋ በቡሬ በኩል የፋኖ ኃይሎችን ለማጥቃት ከፍተኛ እንቅስቃሴ ለማከራው ከጅጋ ከተማ ተነስቶ የቋሪት ከተማ ገበዘ ማርያም
ከተማን ለመቆጣጠር እንቅስቃሴ በሚያደርግበት ሰዓት የፋኖ ኃይሎች ቀድመው በመምጣት ዝንድብ ከተባለ ቦታ ላይ እና ገነት አቦ ከተባለ ቦታ ላይ በመቁረጥ ከመካነ ሰላም አድርጎ ወደ ሞጣ አካባቢ መጥቶ የተመታውን ሰራዊት ለማገዝ እንቅስቃሴ ሲያደርግ የዛ አካባቢ የሚንቀሳቀሱ ፋኖች ከበባ በመፈጸም ከፍተኛ የሆነ ድምሰሳ ነው የፈጸሙበት። በአጠቃላይ በጎጃም አካባቢ በጣም በበርካታ ቀበሌዎች ለምሳሌ በሰከላ ወረዳ ጎጃም አድር አገው ምድር ክፍለ ጦር 3ኛ ክፍለ ጦር ማለት ነው አሰም ከተባለ ቦታ ላይ 3ኛ ክፍለ ጦር ሰሜን ደስታ ብርጌድ የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ከጂጋ እስከ ዝንድብ ባለው ቦታ ላይ በሞጣ ዙሪያ እንዲሁ ከወሎ ከጎጃም አካባቢ በተደራቢነት መጥቶ ለማጥቃት እንቅስቃሴ ያደረገው ኃይል ሙሉ በሙሉ በመደምሰስ ከፍተኛ ድል ነው የተጎናጸፉት። በአጠቃላይ የዘመቻ ማዕበል አንደኛ የነባር አዋጊ ሰራዊቱ ሙሉ በሙሉ ተበትኖ አንዳንዶቹም ለፋኖ እጃቸውን ሰጠው በጦርነቱ ባለማመናቸው ምክንያት አንዳንዶቹ ጠፍተው ወደ ፋኖ ሄደው የፋኖ ሰራዊትን በመምራት ደረጃ ይሳተፉ መሆኑ ሌሎችንም መንግስት አርቆ ከስልጣናቸው አውርዶ ዲዩ ክብራቸውን ገፎ ማዕረጋቸውን ገፎ ያባረራቸው በመሆኑ እና ምክንያት አልባ ጦርነት በመሆኑና ይሄንን ነገር ለመተካት በሁሉም ወታደራዊ ማሰልጠኛዎች ላይ ከ13 ዓመት እስከ 16 ዓመት የሚሆኑ ታዳጊ ወጣቶችን ተራራ ሩጠው መውጣት የማይችሉ ቁልቁለት ወርደው ራሳቸውን ጠብቀው መዋጋት የማይችሉ ወንዝ መቋረጥ የማይችሉ ጥይት ሲተኮስ በጣም በከፍተኛ ፍርሃት ውስጥ የሚገቡ ትንንሽ ህፃናቶችን የመከላከያ ልብስ አልብሶ አንዳንድ ወታደሮች በጣም የሚያሳዝነው የተሰጣቸውን የወታደራዊ ጫማ እንኳን አንስተው መራመድ የማይችሉ ህፃናት ምንም አይነት ከንፈራቸው ላይ ምንም አይነት እንደው የወፍ ጸጉር የሚባል ጺም እንኳን ያላበቀሉ ህፃናት ወታደሮችን በገፍ አሰማርቶ የማጥቃት እንቅስቃሴ ለማድረግ ሙከራ እያደረገ ነው። ይሄ ሙከራው በፍጹም የማይሳካለት መሆኑንና የፋኖ ኃይሎች ከፍተኛ የሆነ የውጊያ ልምድ ያካበቱ ምክንያታቸው ትልቅ የሆነ ምናልባትም ከመከላከያ ሰራዊቱና ከአድማ ብተና ኃይሉ በላይ በደንብ አድርገው የታጠቁና አካባቢን የማውቁ በመሆናቸው ምከታ እያደረጉ በአንዳንድ ቦታ ላይ ማጥቃት በአንዳንድ ቦታ ላይ የመልሶ ማጥቃት እያደረጉ እቅዱን ለማደናቀፍ ዛሬ ከፍተኛ ስራ ሲሰሩ ነው የዋሉት። ትልልቅ ድሎችን ነው የተጎናጸፉት። መሳይ ምናልባት ይሄ ዘመቻ ማዕበል አብይ አህመድ የፋኖ ኃይሎች ጠፍተዋል በጣም ጥቂት እነሱም በተለያዩ ዋሻዎችና ገዳማ ተደብቀው ያሉ እንጂ ይህን ያህል ትርጉም ያለው ጥቃት መሰንዘር የሚችሉ ወይም ደግሞ መከላከል የሚችሉ አይደሉም ጠፍተዋል ሽፍታ ናቸው በሚል ሲገልጹ ነበር የሰነበቱት። ከ265 ወረዳዎች 263ቱን አሁን ብልጽግና ያስተዳደረ ነው የሚል ነው። እንግዲህ አሁን መጠነ ሰፊ ጦር ያስገባበት ይሄ ሁሉ ድል ከተገኘ 90% የሆነው ፋኖ ከተበተነ ምናልባትም 263 ወረዳ ከሁለቱ በስተቀር በቁጥጥር ስር ካለ ይህን ያህል ሰራዊት በኮር ደረጃ ማስገባት ከየት የመጣ ነው የሚል ጥያቄ ቢነሳ ፊልድ ማርሻል ብርሃኑ ጁላ የሚሰጠው መልስ ለመስማት ዝግጁ ነን። ግን በምን ምክንያት ነው አሁን ዘመቻ ማዕበልን የከፈተው? ሁለት ነገሮች ይጠቀሳሉ። አንዱ ለመጪው መስከረም አዲስ ነገር ለኢትዮጵያ ህዝብ ይዤ እመጣለሁ ይላል አብይ አህመድ። የግድቡ መመረቅ አለ የፋኖን ደግሞ ከጫውታ ውጪ ማውጣትና በፋኖ ላይ ድልን መቀዳጀት ሁለተኛ ዜና ይዤ እመጣለሁ ብሎ ተዘጋጅቷል። ከዛ አንጻርም ነው ዘመቻ ማዕበልን የከፈተው የሚባልም ነገር ሰምተናል። በሌላ በኩል ደግሞ ፋኖች ክረምቱን ለመጠቀም በክረምቱ በአገዛዙ ላይ መጠነ ሰፊ ጥቃት በመክፈት ቢያንስ ከክልሉ ጠራርጎ ለማስወጣት እየተዘጋጁ ነው የሚል መረጃ ደርሶናል። ይሄም እንደ ተለያየ መልኩ ስርዓቱን ስላስደነገጠው ይሄንን ለመቀልበስ በሚል አስቀድሞ ጥቃት በመክፈት በመከላከል ላይ ያተኮረ ጥቃት እንደሆነ ነው የተገለጸውና ምናልባት በእነዚህ ምክንያቶች እንደሆነ ነው ዘመቻ ማዕበል የመከፈቱ ምክንያት ተደርጎ እየተጠቀሰ የሚገኘው። ምን ማለት ይቻላል? መሳይ ታስታውስ ከሆነ የህዋት ጦርነት ጊዜ የህዋት ኃይሎች በማዕበል ከተሞችን ለመያዝ ከፍተኛ ጥረት አድርገው ነበር። በጣም ብዙ ሺህ ሰራዊት በአንድ ክፍለ ጦር ውስጥ እስከ 30,000 ተዋጊዎችን በማሰለፍ ከወታደራዊ ስነ ምግባር ውጪ የአማራ ክልል ከተሞችን ለመቆጣጠር የከፈሉት መስዋዕትነት በፍጹም የሚያሳፍር ከወታደራዊ ባለሙያዎች የማይጠበቅ የጦር ስትራቴጂ ነድፈው በሰው ማዕበል የሰው ደም እንደ ጎርፍ እንደ ወንዝ የፈሰሰበት ጦርነት ያየንበት ቅርብ ዓመታት ነው። መንግስት ይህን ነው እያደረገ ያለው። ሰራዊቱን በደንብ አድርጎ ሳያሰለጥን ምክንያት አልባ ወታደር ሰብስቦ በከተሞች በቅርብ ርቀት ላይ ውጊያ ያደረገ ነው የሚገኘው። አንተ እንዳልከው ጀነራሎቹ እየተናገሩ ያሉት ለኢትዮጵያ ህዝብ አይደለም፣ ለራሱ ለብልጽግና ፓርቲ አባላትና ለሰራዊቱ ሞራል ሲሉ ብቻ ነው። አንደኛ ይሄ ስርዓት
ከፈረሰ እያንዳንድህ እንደ ደርግ ሰራዊት ተበትነ ምትቀር ብቻ አይደለም እንደ ደርግ ሰራዊት እስር ቤት ገብተህ ቀለብ ቀርቦልህ መጽሐፍ እያነበብክ ሌሎችንም እያለ እየሰበካቸው ፋኖ ከማረከ ያርዳል በጀርባ ነው የሚያርደው በሳት ነው የሚያቃጥል ዘቅዝቆ ነው የሚሰቅል እያለ ከልባቸው እንዲዋጉ ለማድረግ ለ2 አመታት ሙከራ አድርጎ አልተሳካለትም። አሁን ደግሞ እያለ ያለው ምንድነው የሰው ማዕበል አምጥቼ ያንን አካባቢ ሙሉ በሙሉ ቆጣጠራለሁ እያለ ነው። ከዛሬ 2 ወር በፊት እኮ የመከላከያ ኢታማጆር ሹሙ 99% የአማራ ክልል ተቆጣጥረን ሙሉ በሙሉ ተቆጣጥረን የሲቪል አስተዳደር ያቋቋምን ነው ምናልባትም በ2 እና በ3 ወራት ውስጥ ለክልሉ ጸጥታ ኃይል አስረክበን ከክልሉ እንወጣለን ነበር ያለው 3 ወር አለፈው እኮ ከተናገረ። አሁን ዘመቻ ማዕበል ሁለተኛ ማቀድ ለምን አስፈለገ? በቅዳቸው መሰረት እየሄዱ ነው አይደለም። አንዳንድ ቦታ ላይ እኮ እንደ ምሳሌ ልጥቀስልህ። ለምሳሌ ጂጋ ከተማና ዝንድብ ከተማ ያልኩ የጠቀስኩልህ ከተማ ከዞኑ ከምዕራብ ጎጃም ዞን ዋና ከተማ 12 ኪሎ ሜትር ርቀት ላይ ነው ያለው። እዚህ ቦታ ላይ ነው እኮ ዛሬ ውጊያ እየተደረገ ያለው። ሂድ ወረታን ተውሰድ ጉራምባን ውሰድ። ወረታ ባህር ዳር ከተማ 60 ኪሎ ሜትር ርቀት ላይ ያለው ዋናው አስፋልት መንገድ ነው። ዛሬ ከፍተኛ ጦርነት እየተደረገበት ያለው እስቲ አንድ አቤት ምናምን የሚባለው አሁን የጠቀስኩልህ ከተሞች ከ30 ኪሎ ሜትር በላይ አይደለም ከባህር ዳር ከተማ ርቀት ላይ ያሉት። ሌሎችን በጎንደር ዙሪያ አካባቢ ያሉ ከተሞች እነ ሐሙሲት እነ ማክሰኝት ሌሎችም ከተሞች በጎንደር ዙሪያ አቅራቢያ ያሉ ከተሞች ምናልባትም በጎንደር ከተማ አስተዳደር ውስጥ ፓይለት ከተሞች ተብለው በከተማ አስተዳደሩ ስር የሚገኙ ከተሞች ናቸው። ፋኖ እንቅስቃሴ እያደረገባቸው ያለው እዛው አፍንጫቸው ስር ነው ያለው። የፋኖ ኃይሎች በአንዳንድ ቦታ ላይ ከከተማ ውስጥ ገብተው የመንግስት ባለስልጣናትን አፍነው እየወሰዱ አንዳንድ በጣም ጨካኝ የሆኑ ደግሞ የአማራን ህዝብ አንገቱን እንዲደፋ ለማድረግ ከፍተኛ ጥረት ያደርጉ የነበሩ የወታደራዊ አመራሮችን ደግሞ በከተማ ስኳዶች ገብተው እርምጃ እየወሰዱ እየወጡ አይደለም እንዴ? ስለዚህ አጠቃላይ ክልሉ ውስጥ የመንግስት ጉልበት እጅግ በጣም ተዳክሟል። እንግዲህ የምናየው ነገር ነው። አሁን ዘመቻ ማዕበል ምን ውጤት ያመጣል ነገ የምናየው ነገር ነው። የፋኖ ኃይሎች ወጥረው በደንብ አድርገው ተዘጋጅተው መከላከል ማጥቃትና መልሶ ማጥቃት እያደረጉ እቅዱን ገና በአንደኛው ቀን እያከሸፉበት እንደሚገኙና ይሄ ምክንያት አልባ ስለሆነ ውጤት ሊያመጣ እንደማይችል ይታወቃል። ነገር ግን እጅግ በጣም ቁጭት ውስጥ የሚፈጥረው ሰራዊቱ ውጊያ በሚያደርግበት ሰዓት ገበሬው ተንቀሳቅሶ አርሶ ዘሩን ጥሎ እህል እንዳያበቅል ለማድረግና የአካባቢውን በክልሉ ያሉ አርሶ አደሮች ለክልላቸው ተርፈው 60% የሲሪያል ክሮፕ ወይም ለምግብ ፍጆታ የሚሆነው በአጠቃላይ ኢትዮጵያ ውስጥ የሚመረተው የሲሪያል ክሮፕስ ከአማራ ክልል ነው የሚመረተው። ይሄን ነገር ለክልሉ ተርፎ ለሌሎች ክልሎች ማቅረብ የሚችለውን ክልል በረሃብ ለመፍጀት ሆን ብሎ በጋውን ተኝቶ በምሽግ ራሱን ደብቆ ውጊያ ማድረግ በሚገባው ሰዓት እና ለማድረግ ለመከላከያ ሰራዊቱ ምቹ በሆነበት ሰዓት ከከተማ ላይ አረቂና ጠላ እየጠጣ ሴቶችን እየደፈረ ዘረፋ እየፈጸመ የከረመ መንግስት ዛሬ በርሻ ወቅት ሰኔ በረረች በሚባልበት ወቅት ዘመቻ መጀመሩ ይሄ ሌላ ተልዕኮ አለው። የአማራ ክልል በጦርነቱ በተጨማሪ በረሃብ ለመፍጀት ታቅዶ ታልሞ እንቅስቃሴ የተደረገ መሆኑን ነው አብዛኛው ማህበረሰብ እየተረዳ ያለው። መሳይ እንግዲህ በሌላ በኩል የድጋፍ ሰልፍ ለብልጽግና በአስገዳጅ ሁኔታ ለማከናወን የብልጽግና ካድሬዎች ባለስልጣናት በከፍተኛ ሁኔታ እየተንቀሳቀሱ ነው፣ እያስገደዱ ነው። በተለይ ባህር ዳር በትልልቅ ከተሞች እንደዚሁ ቤት ለቤት በመሄድ ሰልፉ ላይ የማይገኝ የሚደርስበትን ቅጣት ጭምር እየገለጹ ሰልፍ እንዲወጡ ሊያደርጉ ነው። እንግዲህ አማራ ክልል ህዝብ ፈረደበት። ብልጽግና ፍርሃት በተሰማው ቁጥር ብርድ ባለው ቁጥር ህብረተሰቡ ወጣችሁ ከጎኔ መሆናችሁን አሳዩኝ የሚለው ቅስቀሳ አሁንም ጦርነት በአንድ በኩል በከተሞች ደግሞ እንደዚህ አይነት ሰልፍ እያዘጋጀ ሰፊ የሆነ ሁለት አይነት ዘመቻ ከፍተዋል። ምን ማለት ይቻላል? ስርዓቱ ወዴት እያመራ ነው? ይሄ ሁሉ ተኖ የሚቀር ከቀናት በኋላ ያለ ውጤት በኪሳራ የሚጠናቀቅ እንደሆነ ይታወቃል። ከዛስ በኋላ ምንድነው የብልጽግና እጣ ፋንታ? መሳይ እኔ እኮ አንድ ጊዜ ሰው ይሸወዳል፣ ሁለተኛ ይሸወዳል፣ 3-4 ጊዜ እያደረገ ያለው ነገር እየከሸፈበት አሁንም አይኑን ጨፍኖ በዛ መንገድ ነው መቀጠል የሚፈልገው። የብልጽግና ስርዓት አይኑን ጨፍኖ ወደ ኋላ የሚሮጥ አይነት ስርዓት ነው የሚመስለው። ገደል ይኑር፣ እሳት ይኑር፣ ተራራ ይኑር፣ ወንዝ ይኑር ሳያውቅ ዝም ብሎ አይኑን ጨፍኖ ወደ ኋላ የሚሮጥ ወደፊት አይደለም ወደ ኋላ የሚሮጥ መንግስት ነው። በአማራ ክልል ለበርካታ ጊዜ ጎንደር ከተማ ላይ በጎንደር ዙሪያ ያሉ የፓይለት ከተሞች ላይ በደብረ ታቦር ከተማ
ከተማ በጎጃም ባህር ዳር ፍኖተ ሰላም ዳንግላ እና ሌሎች ከተሞች ላይ የከተማዎችን ነዋሪዎች አውጥቶ ሰላማዊ ሰልፍ በኮሪደር ልማት ድጋፍ ያስፈልገናል እናንተ ተጠቃሚ ናችሁ ስለዚህ ድጋፋችሁን ግለጹልን በማለት ለዓለም መንግስት ለማሳየት ተቃውሞ ሲገጥመው ለዓለም መንግስት ይሄው እነሱ ደግፈው የኮሪደር ልማት ማድረግ የፈለኩት ብሎ ሞክሮ የፋኖ ኃይሎች ብቻ ሳይሆን የከተማው ነዋሪ አልወጣም ብሎ ከቤት ዘግቶ ተቀምጦበት አፍሮ ነው የተመለሰው አሁን ደግሞ ጎን ለጎን ለምሳሌ በዛሬው ዕለት በሰሜን ሸዋ ዞን ሞረትና ጅሩ ቀጠና ከፍተኛ ውጊያ እየተደረገ ነው እዛው ደብረ ብርሃን ደግሞ የመንግስት ባለስልጣናት ጦርነቱን እንዲደግፉ ከእሁድና በእሁድ ካሄደው ሰልፍ ላይ ማንኛውም የመንግስት ሰራተኛ በአቴንዳንስ ተማሪዎች የትምህርቱን መዝጊያ ስነ ስርዓት ሲደረግላቸው ሰርቲፊኬታችሁ የሚሰጣችሁ ሰልፍ መውጣታችሁ ሲረጋገጥ ብቻ ነው ሌሎችን ደግሞ የሴፍቲኔት ተጠቃሚዎችን ደሞዝ የሚከፈላችሁ መንገድ ጠርገው በሌሊት ተነስተው ከተማን አጽድተው በገጠር ደግሞ እርከን ሰርተው የአፈር ግድብ ሰርተው የሚተዳደሩ በጉልበታቸው ሰርተው የሚከፈላቸው የሴፍቲኔት ተጠቃሚዎች ድሃ በመሆናቸው የሴፍቲኔት ደሞዝ የሚሰጣችሁ ሰልፍ ስትወጡ ነው በማለት በአቴንዳንስ ከወዲሁ ምዝገባ እያደረገ እንደሆነ ዛሬ ደብረ ብርሃን ላይ የደረሰኝ መረጃ ያመላክታል በአጠቃላይ በአማራ ክልል ጦርነቱን ጎን ለጎን ከማካሄዱ በተጨማሪ የተቀማውን የስነልቦና በፋኖች የተቀማውን የስነልቦና የበላይነት መልሶ ለመጨበጥ ውጊያ ያረገ ጎን ለጎን የፋኖ ኃይሎች እንዲወገዙ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው እኔ ይሳካልታል ብያላምን በፍጹም ምክንያቱም የአማራ ህዝብ ከየትኛውም ዘመን በላይ በዚህ ስርዓትና በዚህ ዘመን ከፍተኛ በደል ደርሶበታል በዚህ በደል ወጦ ሰልፍ የሚወጣ ከሆነ ይሄው ዛሬ የሜጀር ጀነራል ዋንታ ባተ ኮር መግለጫ ሰጥቷል ይሄን ስርዓት ደግፋችሁ ሰልፍ የምትወጡ ካላችሁ ለሚደርስባችሁ ጥቃት ተጠያቂዎች አይደለንም እኛ እንኳን ባናጠቃ ፋኖ አጠቃ ለማለት የራሱ ስርዓቱ ቦምቦሩሮ በርካታ ሰዎችን ለመግደል ዝግጅት እያደረገ ስለሆነ ከፍተኛ ጥንቃቄ እንድታደርጉ ብሎ ማሳሰቢያ ሰጥቷል የጎጃምም እንደዚሁ የወሎም እንደዚሁ የሸዋም እንደዚሁ መግለጫ ይሰጣሉ ነገ ወዲያ ስለዚህ ሰልፉ አይሳካለትም ምናልባት ተገዶ እንኳን ሰልፍ ቢወጣ አጠቃላይ የአማራን ክልል ህዝብ የሚወክል ባለመሆኑ መንግስት ከዚህ ሰልፍ ሊጠቀምበት የሚችለው ነገር እኔ አይታየኝም ነገር ግን የዘመቻ ማዕበል የተባለው ዘመቻ ልክ እንደ ጀግኖቹ የተለያየ ስም ሰጠው ከተሞችን እንደተቆጣጠሩ የፋኖ ኃይሎች ዘመቻ ድል አገኛለሁ ብሎ ከሆነ ላማለይ በሰማይ ነው አላማ የሌለው ጦርነት እያካሄደ ስለሆነ አንዲትም ስንዝር መሬት በመቆጣጠር እንደማይችል ነው የማምነው መሳይ በጣም አመሰግናለሁ እንግዲህ ሁኔታውን እንከታተላለን ከየቀጠናዎቹ ሪፖርቶችን እየተቀበልን እንገኛለን አዳዲስ የደረሱንን መረጃዎች ይዘን እንመጣለን ማለት ነው ዘመቻ ማዕበል በሚል የአብይ አህመድ አገዛዝ በመላው አማራ ጥቃት መክፈቱ ተረጋግጧል ይህንንም ጥቃት እየተመከተ መሆኑን ነው ከየቀጠናው የሚደርሰን መረጃ የሚያመለክተው አዳዲስ መረጃዎችን ወደ ኋላ ላይ ይዘን እንመጣለን በጣም አመሰግናለሁ እኔም አመሰግናለሁ ሳይ